ሰላም ጤና ይስጥልን ውድ የአብራሪቱ ቤተሰቦች እንደምን ሰነበታችሁ? እነሆ ዛሬ የአቫንቲ ወደ ጥቁር ገዳም መጽሐፍ ክፍል 5 ትረካን ይዘን ቀርበናል። ትረካውን እስከ መጨረሻው ድረስ ተከታትላችሁ በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታስቀምጡልን እንዲሁም ደግሞ ለአብራሪቱ አዲስ የሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ አብራሪቱን ሰብስክራይብ በማድረግ ቤተሰብ ሁኑ እያልን በተጨማሪም በተከታታይ የምንለቃቸው ቁም ነገር አዘል ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቷን ተጫኑ። ከአቫንቲ ወደ ጥቁር ገዳም መጽሐፍ ትረካ ክፍል 5 ጋር መልካም ቆይታ። አቫንቲ ወደ ጥቁር ገዳም፣ ደራሲ ኔልሰን ደሚል፣ አዛማጅ ትርጉም ካሳ አያሌው ካሳ። በኢትዮጵያ የአንድ ወቅት ታሪክና የጥንተ ጥንት አነጋጋሪ ርዕሰ ጉዳይ ላይ የተመሰረተ አቫንቲ ወደ ጥቁር ገዳም ትረካ በአብራሪ ቲዩብ። አቫንቲ ወደ ጥቁር ገዳም ክፍል 5። ሦስቱም ተደናግጠው የንጋቱ ወጋገን በፈጠረው ጭላንጭል ብርሃን ካህኑን አፍጥጠው ተመለከቷቸው። ሜርካዶ ፍጹም ትክክል ያልሆነ የጭካኔ ሥራ እየሠራን መሆኑ ይታወቃችኋል አላቸው። ፐርሴል ቀበል አድርጎ ሰውየው ሞታቸውን በጸጋ ተቀብለውታል፣ ስለዚህ እሳቸው የተቀበሉትን መቀበል ነው ያለብን አለው። ቪቪያንም ካህኑ ዓለም በእሳቸው የደረሰውንና ያለፈ ታሪካቸውን እንዲያውቅላቸው ፈልገዋል፣ ስለዚህ ፍላጎታቸውን ብንፈጽም ነው የሚሻለው ብላ ስትናገር ፐርሴል ከአፏ ነጥቆ ለእሳቸውም የሚሻለው ይኸው ብቻ ነው፣ ስለዚህ እባክህ ቀስቅሳቸው ብሎ ሜርካዶን ጠየቀው። ሜርካዶ በዝግታ ትከሻቸውን ሲነቀንቅ ካህኑ አይኖቻቸውን ገልጠው ሁሉንም ተመለከቷቸው። አሁን ሁላችሁንም ማየት ችያለሁ፣ ግን ይህች ቆንጆ ልጅ በዚህ ሁኔታ አብራችሁ መጓዝ የለባትም አሉ። ፐርሴል አባታችን አሁን እኮ የሴቶች መብት ተረጋግጧል፣ ሴት ወንድ የሚሰራውን ማንኛውንም ተግባር ማከናወን ትችላለች ብሎ ቢናገርም ለእሳቸው የሚያስተረጉምለት ግን አላገኘም። ካህኑ በጣር እንደተያዙ በቃ አይነት ተነፈሱና አሁን በትኩረት እንድትሰሙኝ እፈልጋለሁ ብለው በሚንቀጠቀጥ እጃቸው አይናቸውን በማሸት ወጋቸውን ቀጠሉ። በዚያ ፈጽሞ ባልተለመደ አይነት ብርሃን በተሞላ ክፍል አለፍንና ከእሱ ጋር ተያይዞ ወዳለው በጨለማ የተሞላ ክፍል ዘለቅን። በጨለማው ምክንያት ክፍሉ ሰፊ መስሎን ነበር፣ ነገር ግን ያን ያህልም ሰፊ አልነበረም። ይልቁንም ክፍሉ ሙሉ ለሙሉ በበርካታ ቋሚ ግድግዳ የተጨናነቀ ነው። በጨለማው ክፍል በከፍተኛ ጥንቃቄ ሆነን እርምጃችንን ቀጠል። አብረውኝ ያሉት ወታደሮች ቤቱ ቤተ መቅደስ በመሆኑ የአናት ቆባቸውን ቢያወልቁም መሳሪያቸውን በተጠንቀቅ ወድረው እንደያዙት ነበር። ምን ያደርጋል፣ በአንድና 2 ሰከንድ ቅጽበት ከየቋሚ ግድግዳው ብቅ ብቅ ካሉት መነኮሳት እርምጃ ግን አላስጣላቸው። ሁሉም በዚያች ቅጽበት ወለሉ ላይ ሲዘረጉ የአንዳቸውን መሳሪያ ባርቆ እንኳን ቢሆን የተኩስ ድምፅ ሊያሰማ አልቻለም። አሁን አባርማኖ ያበቃላቸው ይመስላሉ። እሳቸውም ይህንኑ እንደተገነዘቡ ሁሉ ከበፊቱ በተሻለ በፍጥነት መናገር ጀመሩ። እኔ በወታደራዊ ሕግ መሠረት ያደረግኩት የጦር ሜዳ ቆብ በላዩ ላይ መስቀል አለው። ካህን በመሆኔም ይህንን ቆብ እንደተቀሩት አባሎች ቤተ መቅደስ ስገባ ማውለቅ አልነበረብኝም። ያ በመሆኑ ነው ከሞት የተረፍኩት። የተቀሩት ሁሉ አናታቸው ከወለሉ ሲላጋ ወዲያው ነበር ለሕልፈት የተዳረጉት። እኔ ግን የብረቱ ቆቤን ምክንያት አድርጎ እግዚአብሔር ከሞት አተረፈኝ። መነኮሳቱም የወደቁትን ወታደሮች ሰብስበው ወደ ውጭ ካወጧቸው በኋላ እኔን አንዲት ጠባብ ክፍል አስገቡኝ። ካህኑ ድንገት ፊታቸው ማንጠልጠያ እንዳጣ ጨርቅ ተሽመደመደ። ከንፈራቸውም ቁልቁል ወድቆ ሪዛቸው ላይ አረፈ። ጥቂት ቆይተው ስቃዩ ሲያልፍላቸው በላቲን ቃላት የሆነ ነገር በለሆሳሳ ነበነቡ። ሜርካዶ ጸሎት መሆኑን ለመገንዘብ ጊዜ አልወሰደበትም። ካህኑ ጸሎታቸውን እንደጨረሱ
እንደ ቀድሟቸው በጣሊያንኛ ትረካቸውን ቀጠሉ። መነኮሳቱ እስር ቤት ሳይሆን ማረፊያ ክፍል ውስጥ ነበር የወሰዱኝ። ተገቢውን እንክብካቤም አልነፈጉኝም። ከመካከላቸው ሁለቱ ጣሊያንኛ ይችሉ ስለነበር ንዋየ ቅዱሱን ለማየት እንደመጣው ገለጽኩላቸው። እነሱም የመጣው ቅዱሱን ሀብት ለማየት ከሆነ እናሳያለን፣ ነገር ግን እሱን ያየ ሁሉ ከማንም ጋር ማውራት አይፈቀድለትም አሉኝ። እኔም ነገሩ ሳይገባኝ በሐሳባቸው ተስማማሁ ብለው ነገሯቸው። ሜርካዶ በፍጥነት አባታችን ንዋየ ቅዱሱ ምን ነበር? ምንድን ነው መነኮሳቱ ያሳዩት? ብሎ በጥድፊያ ጠየቃቸው። ካህኑ ለጥቂት ሰከንዶች አይኖቻቸውን ጨፍነው ቆዩና አዎ መነኮሳቱ ወደ ቅዱሱ ዕቃ ወሰዱኝ። ልክ ነው። ያየሁት በትክክል በታሸገው ፖስታ የተጻፈውን መልእክት ነበር። በዐይኔ በብረቱ ተመለከትኩት። መነኮሳቱ ከወለል ሲያላጉኝ አናቴ ላይ ተፈጥሮ የነበረው ቁስል ሲድንና ሕመሙ ሲጠፋልኝም ታወቀኝ። መንፈሴም በልዕልና ስትሞላ ተሰማኝ። ውስጤም በማይናወጥ ሰላም ተከበበ። አባ አርማኖ ፊታቸው በፈገግታ ጸዳል ተሞልቶ አንገታቸውን አዘነበሉ። ሜርካዶ ፈጥኖ የልብ ምታቸውን ለመስማት ሲሞክር፣ ፐርሴል ደግሞ የእጃቸው ዳርቻ ላይ ጣቱን ዘርግቶ የደም ዝውውራቸውን ለማድመጥ ተጣደፈ። ከድርጊታቸው በኋላም ሁለቱ በድንጋጤ ውስጥ ሆነው እንደተያዩ ፐርሴል አርፈዋል ብሎ ተናገረ። ምንም እንኳን ፐርሴልና ሜርካዶ ተስፋ ቢቆርጡም ቪቪያን ነገሩ ስላልተዋጠላት ፊቷን አናታቸው ላይ አድርጋ የአካላቸውን ንዝረት ለማጥናት ሞከረች። በእርግጥም ትኩሳታቸው አልበረደም። ይህንን ስታውቅ ከአዛውንቱ አካባቢ ራቅ ብለው ወደ ነበሩት ባልደረቦቿ ዞራ አልሞቱም፣ በሕይወት አሉ ብላ ጮኸች። አባ አርማኖ ጩኸቷ ባኗቸው አይኖቻቸውን በከፊል ገለጡና በለሆሳስ አዎ አይቼዋለሁ፣ በጣም የሚያበራና ደማቅ ነበር፣ ልክ እንደኖርኩባት የብሬኒ ከተማ ፀሐይ እየደመቀ። አዎ እዚያ ሄዳችሁ ለእህቴ ለአና ታሪኬን ንገሩልኝ አሉ። ሜርካዶ ያሉትን እንፈጽማለን ብሎ ትእዛዛቸውን መቀበሉን አረጋገጠላቸው። ካህኑ በጣም በተዳከመ አንደበት በዚህም ምክንያት በመነኮሳቱ ተይዤ ለንጉሥ ወታደሮች ተላልፍ የተሰጠውና ታሰርኩ። መጀመሪያ አካባቢ በምርኮኛ ልውውጥ ወቅትም ቢሆን ከእስር እንደምፈታ ተስፋ አድርጌ ነበር። ነገር ግን ወታደሮቹ ራስ ቴዎድሮስ ለተባለው የአካባቢው መስፍን ዘንድ አቀረቡኝና ከእሱ በተሰጣቸው ጥብቅ መመሪያ መሠረት ደን ውስጥ ያለ ጠባብ ክፍል ወስደው ለ40 ዓመታት ወህኒ ውስጥ ከረቸሙብኝ በማለት ገለጹላቸውና ሦስቱንም አፈራርቀው ተመለከቷቸው። ስለዚህ አሁን ሁሉንም ነግሬያችኋለሁ። ከዚህ በኋላ በሰላም ዘላለማዊ ረፍቴን ማግኘት ይኖርብኛል። እናንተ ደግሞ ወደ ብሬኒ ሂዱና ስለ ጁሴፔ አርማኖ የነገርኳችሁን ንገሯቸው። እንዲሁም ወደ ቫቲካን አቅንታችሁ ጥቁሩን ገዳም እንዳገኘሁትና ንዋየ ቅዱሱን በዐይኔ በብረቱ እንደተመለከትኩት ግለጹልኝ አሉ። ሜርካዶ አባታችን በገዳሙ ያለው ቅዱስ ነገር ምንድን ነው? አልነገሩንም እኮ አላቸው። ካህኑ አይኖቻቸውን አፍጥጠውበት በፍጹም ልታገኘውም ልታየውም አትችልም፣ ይህንን ለማድረግም እንዳትሞክር ብለው መልስ ሰጡት። ሜርካዶ በሐሳቡ እንደጸና ንገሩና ምንድነው ያዩት ብሎ ጠየቃቸው። አባ አርማኖ ጥያቄውን በቀጥታ መመለስ አልወደዱም። የገዳሙ መነኮሳት መጀመሪያ ባሳረፉብኝ ዱላ አናቴ ቆስሎ እየደማ ነበር። ልክ መነኮሳቱ ንዋየ ቅዱሱ ጋር አቅርበውኝ በእጃቸው ሲነኩኝ ቁስሉም ተፈወሰ፣ ሕመሙም ጠፋ። መነኮሳቱ አያይዘውም የተመረጥኩና የተባረኩ መሆኔን አበሰሩኝ። ፐርሴል የሚተረጎምለትን እየሰማ ቆይቶ ሄንሪ ጥያቄ የገባቸው አልመሰለኝም አለው። ሜርካዶ መልሶ ካህኑን አባታችን እባክዎት ያዩት ምን እንደሆነ ይንገሩን ብሎ በልምምጥ በተሞላ ቅላጼ ጠየቃቸው። ካህኑ ደብዛዛ ፈገግታ አሳይተው
አዎ ማወቅ እንደምትፈልጉ አውቃለሁ። ነገር ግን ዕቃው ቅዱስ ብቻ ሳይሆን አደገኛም ነው። አደገኛ የሆነው በራሱ ሳይሆን በሰው ልጅ ክፋት ምክንያት ነው። ለዚህ ነው በጥብቅ ምስጢር እንደተሰወረ የቆየው። የሰው ልጅ ከእርኩሰትና ክፋት እስኪመለስና የፈጣሪው ተገዥ እስኪሆን በምስጢር በተጠበቀበት ስፍራ ተሰውሮ መቆየት እንዳለበት መነኮሳቱ ነግረውኛል አሉት። አሁን ሜርካዶ ትዕግስቱ ስለተሟጠጠ ጠበቃ አድርጎ እኮ ምንድን ነው ብሎ ጮኸባቸው። ካህኑ በቅድሚያ ውሃ እንዲሰጧቸው ጠየቁና ቪቪያን ያቀረበችላቸውን በሙሉ ጨልጠው ጠጡት። ቀጥለውም ዓይኖቻቸውን ጨፈኑ። ቅዱሱ ጽዋ ነው፣ እጅግ የተቀደሰውና ራሱ ክርስቶስ በመጨረሻው 4 ዕለት ምስጢረ ቁርባኑን የገለጸበት ጽዋ እጅግ በተከበረው በራሱ በክርስቶስ ደም እንደተሞላ ነው። ካመንክበት ቁስል የመፈወስና መንፈስ የማደስ አቅም አለው እና ደግሞ ሮማዊው ወታደር ሎንጊነስ የጌታችንን ጎን የወጋበት ጦር ከዚሁ ጽዋ በላይ አየሩ ላይ በተአምር ተንጠልጥሏል። ከጫፉ ላይ ፈጽሞ የማያባራ የደም ጠብታ ወደ ጽዋው ይወርዳል። እንዲህ ያለ ተአምራዊ ነገር ነው በዓይኔ የተመለከትኩት ብለው ለአፍታ ሜርካዶን ተመለከቱትና በዚህ ታምናለህ ሄንሪ ብለው ጠየቁት። ሜርካዶ ግን መልስ ለመስጠት አልወደድም። ካህኑ ድንገት አንደበታቸው በርትቶ ጥርት ባሉ ቃላት በእርግጥ እንደኔ በዓይንህ ካላየህ ለማመን ያስቸግራል። ነገር ግን በፍጹም ይህንን ለማድረግ እንዳትሞክር። ሁላችሁም የነገርኳችሁን ታሪክ ይዛችሁ ቫቲካን ሂዱና ንዋየ ቅዱሱ ትክክለኛና አስተማማኝ ስፍራ ስለሆነ አትፈልጉት ብላችሁ መልእክቴን ንገሩልኝ። ከዚያ በኋላ ያወራኋችሁን ሁሉ እርሱትና የተለመደ ኑሯችሁን ቀጥሉ ካሉ በኋላ ያልኳችሁን ታደርጋላችሁ በማለት ጠየቋቸው። ነገር ግን ማናቸውም መልስ አልሰጧቸውም። ካህኑም ቀጥለው እና ደግሞ ወደ ብሬኒ እንድትሄዱ አሏቸውና ሦስቱንም በእጃቸው ባርከው ዳግመኛ ጸሎታቸውን በላቲን ቋንቋ አድርሰው ዓይኖቻቸውን ጨፈኑ። በዚህ ጊዜ የማለዳዋ ፀሐይ ወደ ክፍሉ ዘልቃ ገባች። ትናንሽ አዕዋፋትም ክፍሉን በማለዳ ዜማቸው አድምቀው በአናታቸው መብረሩን ተያያዙት። ሦስቱ ጓደኛሞች ግን አባ አርማኖን ከበው ሊያወሯቸው ከመሞከር አልተገቱም። ነገር ግን አዛውንቱ ምላሽ አልሰጡም። በቀጣዮቹም ሩብ ሰዓታት ካህኑ በሰላም ነፍሳቸው ከሥጋቸው ተለየች። ቪቪያንም በሐዘን ተሞልታ ፍጹማዊ በሆነ የአክብሮትና የፍቅር ስሜት ግንባራቸውን ስማ ተሰናበተቻቸው። ክቡራትና ክቡራን ውድ አብራሪቱ ቤተሰቦች እነሆ አባንቲ ወደ ጥቁር ገዳም መጽሐፍ ትረካ ክፍል 5 በዚህ ተጠናቋል። ትረካውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ለአብራሪቱ አዲስ የሆናችሁ አብራሪቱን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም በተከታታይ የምንለቃቸው ቁም ነገር አዘል ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቷን መጫን አትርሱ። በአባንቲ ወደ ጥቁር ገዳም መጽሐፍ ትረካ ክፍል 6 እስከምንገናኝ ድረስ ሰላም በያላችሁበት ይሁን። በቸር እንገናኝ።